ግን ማለት ነው ሰው ለምንድን ነው ሁሌ ዝም ብሎ ማለት ነው እንደ በረሼ ምንድን ነው ታውቃላችሁ? እንደ በረሼ ባ እያለ የሚኖረው ሰው ለምንድን ነው ግን? እኔ እኮ ግርም የሚለኝ ነገር እሱ እኮ ነው። እስቲ ይሄን ነገር እስቲ አስረዱኝ። እኔ እውነት እኮ ነው እንደ አንድ ቀን እስቲ የሆነ እንደ ሰው አያስብም እንዴ? ማለት በቃ ሰው በሆድ ማሰብ ከጀመረው እኮ ውሎ አድሯል እኮ አይደል? እኔ አላወኩም ነበር ቤተሰብ፣ የምር ነው። በቃ በሆድ እኮ ነው እያሰበ ያለው ነበር ቲ እያሰባችሁት ምኞታችሁ አልተሳካላችሁም። በነገራችን ላይ እውነቴን ነው የምላችሁት የምር በቃ ሶሪ ምኞታችሁ ሊሳካችሁ አይቻልም መቼም ማለት ነው። መቼም ትለምናለች፣ ታላቅሳለች፣ እንደዚህ ትሆናለች ብላችሁ ምናምን ይህን እንጃ የወላችሁ ድምፅ የሁሉም ሰው ድምፅ የሚሆነ ምንድን ነው የምር እንትን አድርጌ ነው ያስኩትኝ ውዶቼ፣ ገባችሁ አይደል? ምንድን ነው ቀድቼ ማለት ነው እነዚህ ላሞች የሚያወሩትን ነገር እና ሰላም ሲጀመር አንቺ ሰው አይደለሽም፣ ባይዚው አይገርምሽም? አንቺ ሰው ሳትሆን እብድ ማለት ነው። እበት የሆንሽ በቃ ቤተሰብ የሌለሽ ሰው የሌለሽ ዘር የሌለሽ ምንም የሌለሽ በቃ ዝም ብለሽ የምትኖሪ በቃ ሽንጫር ነሽ አንቺ። ገባሽ? ሽንጫር ማለት አንቺን ብሎ ሴት ይከካም ውዶች። እኔ ማስገባው ድምፅ ትሰማላችሁ። አሁን ይሄ እዚህ ድምፅ ላይ ምን እንደማሩ ምንድን ነው እንደ ለማንሾ ከእግርሽ ላይ ወደቀ ምናምን። ይሄ ሳይሆን ይወላችሁ ይሄ ታረቁ እኮ በቃ ታረቁ እነሱ። አያችሁት? ይኸውልሽ እኔ አሁን አንድ ነገር ማስጠንቀቂያ የሚፈልገው ነገር ቢኖር ማለት ነው ከዚህ በኋላ ሁለቱም አንድ ላይ ነው ያሉት። የምታወሩትን ነገር ይወቁ እሺ። ለብሩክ ነው ብለሽ እኝ እያልሽ ለሄሚ ነው ብለሽ እኛ ትበይ በቃ ለሁሉም ማለት ነው። የምታወሩት ነገር እያወቃችሁ አወሩ። ምድረ ደነዝ ማለት ነው። ምድረ ደነዝ ብሽቃጣሞች ስታስጠሉ፣ በፈጣሪ ስም ስታስጠሉ ጌታኔ። ይሄን ድምፅ ሲሙና እኔ የጨረሳችሁ እንድትሰሙ አልፈቅድላችሁም። እና ግን ይው ግን በጣም ነው የሚገርመው። የምረን እኮ ነው። ግን እነሱ ድምፅ ራሱ እኔ ማስገባት ራሱ አሁን ላይ በቃ እኔ በጣም እያስጠላኝ ነው። የምረን ነው እውነት። እኔ እንደውም ይቅርብኝ እያልኩ ነው። በእውነቴን ነው የምላችሁ። ለምን እንደዚህ እንደሚያስቡ ለምን እንደዚህ እንደምናገሩ እኮ ነው ግራ የገባኝ። ኧረ በፈጣሪ ስም የምረን ነው። አሁን እዚች ጋር አሁን ይሄ ድምፅ ሲሙ አሁን እኔ ሌላ ድምፅን ላስገባችሁ ፈልጋለሁ። ግን አሁን ማሰማችሁ ድምፅ ትሰማላችሁ። ከዛ በኋላ ማለት ነው በጣም ነው የሚገርመው። በቃ ሴት ሆኖ ሴት እንዴት እንደዚህ አይነት ነገር ይናገራል ነው። እኔ አሁን እኮ ለኔ አሁን በቃ እንትን የሆነብኝ ምንድነው ሴት ሆኖ እንዴት ሴት ላይ እንደዚህ አይነት ነገር ይናገራል ነው። ገባችሁ አይደል? በጣም እኮ ነው የሚያስብ የሚገርም እቺ እኮ ማለት ነው ሀይሚ ሲኦል ልትሄድ ነው። ሲኦል ራስ ሲኦል ነው የምናስገባ። ስለዚህ ብሩኬ ገነት ስለሚገባ ተመስገን። የገነት ልጆች ነን እኛ ማለት ሲኦል ልጆች እኮ ነው። ዛሬ ታያላችሁ። እሷ ተንበርክካ እግር ላይ ወጥቃ ለብሩኬ እግር ላይ ሊንከርሻ አንድ ወጠን ጎቼ ወንጀለኛው እሷ እንደዚህ ካደ ገነት ነው የምትገቢው። ገነት ይቅርና የሰማይ ቤት በሩን አትደርሽም አንቺ። የምር ነው። በር ስር አትደርሽም ነው የምልሽ። የሰማይ ቤት አንቺ ስለ ገነት ማለት እኮ ምንድን ነው? ክብር እኮ ነው እናቴ። ገነት ማለት እግዚአብሔር ኢየሱስ ክርስቶስ ማረ እኔ ክፉ አታስወሩኝ በፈጠራቸው ሲል እኔ የብሩክ ላምጥ የብሩክ የገነት ልጅ ስለሆነ እኛ የገነት ልጆች ምን ነው ኢየሱስ ክርስቶስ እንደ አዲስ አድርገ የተቀበልሽው መሰላሽ እንዴ? ፋሲ ሰው እኮ ነው ስጋ ለባሽ ብሩክ እያልሽ ሄሚሚ እያለን ስለዞርን እኮ ሰማይ ቤትን የምንገባ እንዳይመስልሽ እሺ። አንቺ ጅል ማለት ነው ጅል። አንቺ እንዳንቺ አይነት ሰማይ ቤት ይቅርና ምድር ላይ ራሱ እሳት ነው የሚበላው። አይገርምሽም? የምር ነው የምላችሁት። ሰማይ ቤት መድረስ እንኳን ይሄ ቁም ነገር ነው አይደል? ሰማይ ቤት ሳትደርሺ ይኸውልሽ ምድር ላይ እንኳን እሳት ነው የሚበላሽ። አንቺ እሳት ይብላሽ አንቺ ደንቆሮ። የብሩክ እንትን ስለሆነ ብሩክ ንጹህ ስለሆነ ገነት ነው የምንገባው። ገነት ትገቢያለሽ። አፈር ብይ እሺ፣ አፈር ብይ ውዶች። እኔ ብዙ ድምፅ አላስገባውም፣ ምክንያቱም እዚህ ጋር በጣም የሚያሸማቅቅ ድምፅ ነው እያወሩ የነበረውና በቃ አላስገባም። ይምር ነው ግማሹን አስገብቻችኋለሁ፣ ሰምታችኋልና እነኚህ ይሄ ነው እያወሩት የሚውሉት። በቃ ስራችሁ ይሄ ነው። ሌላ ስራ ምንም የለም። ስራ ምንም የለም እኮ ነው። ገባችሁ አይደል? ኧረ በኢየሱስ ክርስቶስ ስም ወጋው። እኔ እንኳን ማለት ነው አሁን ላይ እኔ በጣም እየገረመኝ ነው ሁሉም ነገር። እንዴት እንደዚህ ምንድን ነው እየተካሄደ ያለው? ምን እየተፈጠረ ነው? ሰው እንዴት ነው አሁን? አላቅም እኮ በቃ ግራ እየገባኝ ነው። ሴቶች ግን አበዱ እንደ ዘንድሮ
ማለቴ ማነው አስሮ ይለቃችሁ እናንተ እኮ አሁን 2018 ከገባ በቃ ሴቶች በቃ የለም እኮ ነው። በቃ የለም አብዷል። በቃ የምር ነው። በቃ ይዞ የሚያስር ሰው አጥቷል እንዴ! ምን ነው ልጅቷን በላታ በቃ ሊሆናቸው አይችልም። ይሄን ነገር እናንተ የምታስቡት ነገር ሊሆን አይችልም ነው የምላችሁ። እናንተ አሁን እኮ እናንተ ዳቦችን ማጠብ የማትችሉት ደግሞ ዝም ብላችሁ ስለሷ ያወራችሁ ትውላላችሁ። ዳቦሽን የጠብ ሄደች ሴትዮ እዚህ ጋር ይወልሽ ቆሽሾ ነው ቁጭ ያለው። ዳቦአችሁ ይጠቡ። የአባቴ አምላክ ያጥብሽ ፋስ ጅባ። እናንተ አሁን እናንተ ሴት ናችሁ። ወንድ ግን እኔ የምላችሁ ወንድ የለም እንደ ምድር ላይ እነኚህ ኮተታሞችን ይሄ እንትን ቅፍ አድርጎ የሚያይዝ ሰው ወንድ የለም። እንዶ ከና መልሽን የሚችል ወንድ ይኖራል ብዬ አላስብም። መቼስ እናንተ ሰጋጦች የሰው ባልን እየተመኛችሁ ከመኖር ሴት ልጅን እየሰደባችሁ ከመኖር ውጭ ምን ታውቃላችሁ? መቼስ እኔ አንድ ነገር እዚህ ጋር መናገር የሚፈልገው ነገር አለ ውዶቼ። ስለ ሄሜና ስለ ብሩክ እያወራችሁ ይወላችሁ ተጠንቅቃችሁ አውሩ። ከዚህ በኋላ ቄጣችሁ የፈረሰና ሆዳችሁ የፈረሰ የምን ቄጥ ሆዳችሁ የፈረሰና ብታወሩት ነገር እያወቃችሁ ይወቁ ማለት አውሩ። ምድረ ደነዞች ማለት ነው። ጡዛሞች፣ ቅዘናሞች፣ ቆሞ ቀርሁላ። አዎ ስድብ አቆም እያላችሁ ነበረ ኮሜንት ላይ። ስድብ ምን አቆማለሁ እኔ? እነሱ እንደዚህ ነው ስግጥና ቢያቆሙ እኮ ነው እኔ እንደዚህ ማለት ስድብ ማቆመው። ስግጥና እንደቀጠላ ነው። እኔም ደግሞ ስድብን ይቀጥለዋለሁ። ምን ማድረግ ይቻላል ብላችሁ ነው ይቅርታ እያረጋችሁም ሶ እናንተ ምኞታችሁ ሊሳካላችሁ አይችልም። መቼም ማለት ነው። መቼም ማለት ነው። ሰማይ ቤት ገባለሁ። ሄሜን ብሩክ ስለምደክ ብሩክ ንጹህ ልብስ ስላለ ሰማይ ቤት ገነት ትገባለሽ። ያው እዚህ ጋር ማለት ነው። ቄጥሽን ከፍተሽ ዝም ብዬ ገባ ይውል እና ይገባ ይውጣ ሰው እንደሌለ ቤት ማለት ነው። ገባሽ? እንደዛ ይሄ ዝም ብዬ ገባ የሚውሉ ቄጥሽን ይጠብ ሂጅና ገነት ትላለች። አንቺ ስለ ገነት እያወራሽ ነው። አረ ያፈራ ባሽ ብስማማኝ ምን ብለ እውነት እኔ ከአፌ በቃ ክፉ ቃል እያወጣ ነው። ይሁንላችሁ። እኔ ምንም ማድረግ አልቻልም። እና ላሞች ማለት ነው ከማቃጠል የሌላችሁ የተቃጠላችሁን ተከተሏት። ምን ማድረግ ይቻላል ብላችሁ ሊሆን አይችልም። ምንም ነገር ቢፈጠር ማለት ነው። ኦኬ ምንም ማለት ነው። እግር ስሪም አትወጥቂም ከዚህ በኋላ አፋሪ ቤ ለፍቅር እንኳን ነው ቢገባችሁ ለፍቅር እንኳን ነው የወደቀችው። ፍቅር ምን እንደሆነ ማሽ ታውቃላችሁ። እንታኔ ጅባ ሁላ ፍቅር ምን እንደሆነ ቢታውቁ እንደዚህ አትሉም ነበር። ፍቅር ምን እንደሆነ ሳታውቂ ከእናትሽ ሆድ እንደወጣሽ የአረብ ሀገር ማን እንደሆነ ይኸውልሽ በምን እንደሆነ ኧረ በገመድ እንደሆነ እዚህ ሀገር መተሻል። አሁን እዚህ ጋር ስለ ፍቅር ታወሪ ስለ ሰው ታወሪያለሽ ጅል 1-0 ክላስ ሳትማሩ መታችሁ እዚህ ጋር የባዶ ጭንቅላት ይዛችሁ ሰውን አስቸገራችሁ እኮ የባዶ ጭንቅላቶች ስታስጠሉ። አረ በስመ አብ ውዶች፣ እኔ ዘንድሮ በቃ እነኚህ ልጆች እኔ ምን ብዬ መናገር እንዳለብኝ አላቅም። ብቻ ወዳችኋለሁ። ቪዲዮን ላይክ አድርጉ፣ ቤትን ሰብስክራይብ ማድረግ እንዳይረሳ። መልካም መቃጠል። ምንም ማድረግ አይቻልም። መልካም መቃጠል